ስለ ቁርአን ክብር ነው ስለ ቁርአን ኹርማን ቁርአንን ማክበር ግዴታ ነው በሙእሚኖች ላይ الله سبحانه وتعالى لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله يا نبي محمد عليه الصلاة والسلام يهني الله قال قرآن بترارا لا يبنى ورد على الله سبحانه وتعالى لو أنزلنا هذا القرآن على جبل من الجبال ففهم ما فيه لرأيته يا محمد عليه الصلاة والسلام خاشعا متصدعا من خشية الله كان يافراجا يتنسى ترارا وسنتقدق النبر إلى الله سبحانه وتعالى قرآن يالا سنتي وردوب بنال بيّر مدانو سنتي أختمنال منم من لوط الشان بمنم قرآن يا الله قال بمان بمثل ليبت ያለፈው ታሪክ የጊዜው ድርጊት መጪውን ትንቢት የተጠቀሰበት ነው ኢዘን የቁርአንን ክብር የቁርአንን ሐቅ ምን ያህል ነው የምናውቀው እኛ አላህም ምናመልከው ጌታም አዛኝ ነው الرحمن ነው ኢየሱስም الرحمن علم القرآن يا الله اسم الرحمن ነቢያችንም عليه الصلاة والسلام የእዝነት ነቢይ ናቸው وما أرسلناك إلا رحمة للعالمين ይሄ ቁርአንም እዝነት ነው ረሕማ ነው وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارة إلى الله ይሄ ቁርአን وننزل من القرآن ما هو شفاء شفاء ለሚለው መድኃኒት የሚለው ትርጉም ሊሆን አይችልም ቁርአን መድኃኒት ብቻ አይደለም ምክንያቱም አንድ መድኃኒት ሊያድንህ ይችላል ላያድንህም ይችላል ከዛ ውጪ አንድ መድኃኒት ስትጠቀመው ለኩላሊት የሚሰጥህ መድኃኒት ጮጋራህን ሊጎዳህ ይችላል ስለዚህ ይሄኛውን ስትወስደው ጮጋራ ካለብህ አስቀድመህ ይሄን ተጠቀም ይሉሃል ሐኪሞች መድኃኒት ብቻ አይደለም ቁርአን ሽፋእ ፈዋሽ ነው አለ አላህ ሱብሓነሁ ወተዓላ ያለ ጥርጥር ያለ ምንም ቀዶ ጥገና ልብህን ገብቶ ነው የሚያክምህ ቁርአን ወኑነዝሉ ሚነል ቁርአኒ ማ ሁወ ሽፋእ ፈዋሽ የሆነ ቁርአንን እናወርዳለን አለ አላህ ሱብሓነሁ ወተዓላ በዛን ዘመን ነቢያችን ላይ የወረደ ስለነበረ ረሕመቱን ሽፋእ ነው አላህ ሱብሓነሁ ወተዓላ ፈዋሽ ነው ወረሕመ ረሕመትም ነው አለ አላህ ይህንን ቁርአን ምን ያህል ለቁርአን ቦታ ሰጥተናል እኛ መድኃኒትም ነው ሽፋእ ነው ፈዋሽ ነው ልጆችን ሲያምብህ ልጅን ሲያምብህ አንተን ራስን ሚስትን ሲያምብህ ምን ያህል ነው በቁርአን ራስን እያከምክ ያለው እኛ ወደ ቁርአን የምንመለሰው የተለያየ ሆስፒታል ላይ ዞረን ምንም ተስፋ የለውም አሁን ይዛችሁት ግቡ ሲባል ነው ወደ ቁርአን ተመልሰን ከቁርአን የሚያልፍ ነገር የለም የምንለው አንዳንዱ ልጁን ወይም እሱን ራሱ ሲያመው ወይ ሚስቱን ሲያምበት የቁርአን ቤት ተብሏል ለብዙ ቦታ ላይ አሁን ተለጥፏልና እዛ ላይ ነው የሚዞረው ለዛ ቤት ብቻ ነው እንደ ቁርአን የወረደው وننزل من القرآن ما هو شفاء ورحمة للمؤمنين ለአማኞች ሁሉ ነው የወረደው አንተ ከሙእሚኖች አይደለህም የቁርአንና የባህላዊ መድኃኒት ቤት የሚለው ነገር ማሄድ ለምን አስፈለገ ቁርአን በቤትህ የለም ሱረቱል ኢኽላስ ሙዐወዘተይን አያተል ኩርሲይ ፋቲሃን አትችልም አንተ ቀንም ሌሊትም ከተጠቀምክ አንተ ራስህ መጠቀም ትችላለህ ቁርአን ሽፋእ ነው መድኃኒት ነው እኛ ቁርአንን አልተረዳንም وأشير إلى القمر والأحمق يشير إلى أصبعي على أنت ወደ ጨረቃ ስታመላክት ሰውየው ወደ እጅ የሚያመለክት ከሆነ ሰውየው እየተረዳ አይደለም አንተ ወደ ጨረቃ የምታመላክተው የጨረቃን ትልቅነት የጨረቃን ከፍታ የጨረቃን ውበት ለማሳየት ወደ ጨረቃ ስታመላክት
ሰውየው ወደ እጅ የሚያመላክት ከሆነ ወደ ጣት የሚያመላክት ከሆነ አልተረዳህም። አንተ የጨረቃን ከፍታ የጨረቃን ብርሃን የጨረቃን ትልቅነት እሱ እንዲያይ እንዲህ የምታሳየው ከሆነ እሱ ወደ ጣት የሚያይ ከሆነ ሊረዳህ አይችልም። ቁርአን ላይ እንዲህ ነው የሆነው። ቁርአን ወደ ብዙ ነገር ነው የሚያሳየን። ቁርአን ብዙ ነገርን ነው የሚያመላክተን፣ ብዙ ነገርን ነው የሚያሳየን። እኛ ግን ከቁርአን አልቁርአኑል ከሪም የሚለውን ዘርፉን ብቻ ነው ማየት የቻልነው። ውስጥ ገብተን በውስጡ ያለውን ነገር መረዳት አልቻልንም። ቁርአንን ማክበር፣ ቁርአን ውስጥ ያለውን ነገር መረዳት ግዴታ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ቁርአንን በደንብ ይረዱት ነበር። ሲድና ዑመር ረዲየላሁ ዐንሁ በአንድ ወቅት አንዲት ሴት ልጅ በ6 ወር ወለደች። በዚህን ወቅት ባለቤቷም ከሰሳት። ዑመር ኢብኑል ኸጣብ ውሳኔ አስተላለፈ። በ6 ወር እርግዝና ወቅቷን አሳልፋ በ6 ወር የምትወልድ ሴት የለችምና ቺ በ6 ወር የወለደችው ሴት መገደል አለባት ብሎ ውሳኔ ወሰነ ዑመር ኢብኑል ኸጣብ። ይሄን ውሳኔ ኢማም ዓሊ ከረመላሁ ወጅሀሁ ሰሙ። ወዲያው መልእክተኛ ላኩለትና ዑመር ዘንድ ከወሰንከው ውሳኔ ላይ ተመለስ ብለው በፍጥነት ወደ ዑመር ሄዱ። ሲድና ዓሊ ከረመላሁ ወጅሀሁ ሲሄዱ ዑመርን አገኙት። ያ ዑመር አሉት፣ ምን እያደረክ ነው አሉት። አይ በ6 ወር ነው የወለደችው፣ ስለዚህ ጋብቻ ከማድረጓ በፊት ዝና ሰርታለችና በ6 ወር እንዴት ነው የምትወልደው? ሐድ በሷ ላይ ልናቆም ነው አለ ዑመር ኢብኑል ኸጣብ። ሲድና ዓሊ ረዲየላሁ ዐንሁ አይሆንም አታድርገው አለው። ለምን ሲለው ሴት ልጅ አቀል ሙደት ልሐምል ለመውለድ በ6 ወር እንደምትወልድ አላህ ቁርአን ውስጥ ነግሮናል አለው ዓሊ ረዲየላሁ ዐንሁ። እንዴት አለው ዑመር? አላህ ስብሓነሁ ወተዓላ ወሐምሉሁ ወፊሳሉሁ 30 ሸህራ አንድ ሕፃን በእርግዝና ወቅትም በእናቱ ሆድ ውስጥ ቆይቶ ከተወለደ በኋላ ጡትን ጠብቶ የሚያበቃበት በአጠቃላይ ከእርግዝናው ወቅት ጋር ስንት ነው? 30 ሸህረን 30 ወር ነው የሚፈጀው አለ አላህ ቁርአን ውስጥ አለው። ሁለቱም አንድ ላይ እርግዝናና ጡት ጠብቶ የሚያበቃበት ወቅት 30 ወር ነው አለ ቁርአን ላይ አለ። መጣና ሌላ አያ ላይ አላህ ሲዘረዝርልን ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ አለላህ፣ እናቶች ልጆቻቸውን ሙሉ የሆነ 2 ዓመትን ጡት ማጥባት አለባቸው ይላል። ስለዚህ እዛ ጋር በአጠቃላይ 30 ወር ነው ያለው ሁለቱም የሚጨርሰው። እዚህ ጋር መጥቶ አላህ ሲዘረዝርልን ጡት መጥባት ያለበት አንድ ሕፃን 2 ዓመት ሙሉ ነው ይላል። ስለዚህ ከ30 ወር ላይ 2 ዓመት ስታወጣው 2 ዓመት ስንት ወር ነው አለው ዓሊ ረዲየላሁ ዐንሁ። ስንት ነው 2 ዓመት? 24 ወር አለው። ስለዚህ አላህ 30 ወር ነው በአንድ ላይ የሚጨርሰው ብሏልና 24ቱን ጡት በመጥባት ካሳለፈ አንድ ሕፃን 30 ለመሙላት የቀረው ስንት ወር ነው አለው? 6 ወር ነው አለው። ስለዚህ አንድ ሕፃን በ6 ወር ውስጥ አንዲት ሴት አርግዛ መውለድ ትችላለች። አጭሩ የሐምል ጊዜ የእርግዝና ጊዜ 6 ወር ውስጥ መውለድ እንደምትችል አላህ ይነግረናል። ልጅቷ ዝና አልሰራችም፣ ውሳኔህን አቁም አለው ዓሊ ረዲየላሁ ዐንሁ።